አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች ወንድም እህቶች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ያው ዛሬ ትላንትና እንደዚህ ተናደን ምንም እንትን ካልን በኋላ የመጣ ይምጣ ብዙም ብታደርግ ምን ብትል ተብሎም ያው ብዙ ሰው ደወለብኝ ብለዋል። የሚፍታና ያው እረሚ ለምን የብሩኬና የሃይሚ ጎን እንትን ስላሉ በጣም እናመሰግናለን። ከልብ ነው የምናመሰግነው። እነሱ ሌላውን ያያችሁ ከዛም ያው የጊዜ አለ አይደለም፣ በቃ የጊዜ ሞቅ ብሎ ይሆን ነገር ሊያይ ሲፈልግ ለእንደዛ ነገር እንትን ብሎ ይሰበሰባል። ግን የብሩኬ እያያችሁ ብሩኬም ለማንም እጅ አልሰጠም። ሚፍታ አጠገብ ሲመጣ እያያችሁ በደስታ በምን ጀግና እኔም ህይወቴ ሌላውም ሰው ህይወቱን እንደቀየረ እኔ ህይወቴ በሌላ ነገር ብሎ ነበር። ግን የያዘው ሚፍታ ነው። ሚፍታ ከልብ እናመሰግናለን። አንተም በልብህ ያሰብከው ያያችሁን እሱም ይሄ ነገር ደረሰበት። እሱም አየው ሌላ ጓደኞቹ እንደዚህ መጥቶ እሱ ያያችሁ ሚፍታ እንኳን በራሱ ነገር ሰርቶ እንኳን ቪዲዮ አለ መስራት ዩቲዩብ ላይ አለ መግባት ነው ቪዲዮ ሰርቶልን የወጣ ነበረ። አሁን ግን በጣም ነው እንትን ያለ እሱ ብለዋል። ማታም ሆነ በቴሌግራም በምን በስንት ቦታ ከውጭ ሀገር ከሌላ ቦታ ስንት ሰው ደውሎ አሁንም ከያስከው ነገር ከትላንትና ወዲያ እያያችሁ ሀይሚም እንትን ብያት አፈላልጌ እሷም ልጠይቃት ብዬ ምን እንትን ስል ሁለቱም ይዣቸው ስመጣ አውጣ ብሎ ሁለቱም በጣም እንትን ስላሉኝ ትቼ ብቻቸው ብዬ ነበር። ሀይሚ ግን ያው የዛ ሀጃ ስላለባት ነው ያያችሁ ትላንትና ከሱ ጋር ከዳኒ ወደዛ እንትን ሊሉ ፕራንክ ብሎ ወደዛ ሰርፕራይዝ አለሽ ብሎ ጭራሽ ስልክ ዘግታ የሚፍታ ስልክ አላነሳሽልኝ ብሎ ብሩኬ ይዞ መጥተዋል። ከብሩኬም ያው ብሩኬ ምንም ከፋ ነገርም የለም። ሚፍታዬ ሌላ ቢቀር ይኸው ትላንትና የሰራችሁ ምናምን ብሎ አሳይቶ እንደዛ በጥሩ ነገር ብሩኬ ከሆነ አብቅተዋል። እኔ ምንም የሚለኝ ነገር የለም። ሰው በራሱ ሌላ ሰው እንኳን አለ አይደለም አንተ የወደድከው መጀመሪያ ያስጋትና እና ተሰብስበን በእጅህ ልናስገባ ምናምን እኔ እንደዚህ ጦርነት ነገር እኔ ግፋያ ነገር እንደዚህ ነገር አልፈልግም። ሰው የፈለገ ነገር ማድረግ የፈለገ ነገር ገብቶ ነገ ምን የተደርሳለሁ ብሎ ያሰበ ሰው እንደዛ ይላል እንጂ እኔ እንደዚህ ነገር ምንም ነገር አላደርግም ብለዋል። ከልብ እናመሰግናለሁ። ጀግና ቤተሰቦቼም ያውቃሉ ብሎ ሁሉም ቤተሰብ ትላንትና መሄሳን በሰራችው ነገር ማናችንም ሆነ የመዳን ቅመሞቹ ማንም ገብቶ ያንተ ነገር ነው ብሩኬ እንዴት ለምን እንደዚህ ያደረገችው ለምን እሱስ እንዴት አስከፋሽ ብሎ ነው እንጂ ማንም ሰው ደስተኛ የሆነ ሰው የለም። ብሩኬ አንተም እያየኸው ነው። ጽሁፍም ይሁን ምንም ይሁን ቪዲዮም ብንሰራ ማናችንም እኛ እሷ ጥሩ ነገር ሰርታለች ብለን ምን በቃ እውነቷም ነው። ትላንትና እኔ ጋር ኮመንታችሁ ብዙ አይቻለሁ። ክብር በሉልኝ። እቺ ልጅ እኔ ስማም መጥራት እንትን አለኝ። ሃይሚ ከሆነ የቡታጀራ ሰው ስም አጠፋች። በቃ የማንም ሴት እንደዚህ ማድረጓ ብሎ ብዙ ሰው ነው ኮመንቱም እኔ ጋም የጻፈ። ከልብ እናመሰግናለን። እሷ ከሆነ እኔ ቶሎ ብላ እንኳን ዛሬ ደውላ እንኳን ጠበቅኳት እንኳን ይቅርታ በቃ ያልሆነ ነገር ነው ብላ አሁን አንዳንዶቻቸው ድራማ ነው ፕራንክ እንደዛ ነገር ነው እሷ እንዳላወቀ ሰው አድርጋ እንደዚህ በደፈና ያደረገችው ነገር እኛ ምን አንልም። አሁን ሚፍታ የጀመረው ነገር ከልብ እናመሰግናለን። ደስ የሚል ነገር ነው። ቤተሰቦቼ ያው ይቅርታ ጠይቃለሁ እና አጥቼ በእነሱ ነገር ወደዛ እንትናል። ክብር በሉልኝ። ሁሌን ከጎኔ የሆናችሁ አላህ ከጎናችሁ ይሁን። ምስጋናዬ ከልብ ነው። ብመጣ ባልመጣ መታችሁ ቤቴ ኮመንቱ በሽበሽ ታደርጋላችሁ። አላህ በሽበሽ ያደርጋችሁ። አላህ ሀሳባችሁ ተሳክቶ እንደኔም ሀገራችሁ ገብታችሁ በቤታችሁ ዘና ፈታ የምትሉበት ጊዜ አላህ ቅርብ ያድርግላችሁ። ተስፋ አትቁርጡም። ዱዓ አድርጉ። እናንተም በቃ ያ ነገር ይሳካል። አዎ ይሳካል። ጠንከር ብለን ከሰራን እንደዚህ ያልሆኑ ሴት ከሁለት ቦታ ከሶስት እምነት ከሌላችሁ አቋማችሁ የሰው አማና ጥሩ ነገር እንትን ካላላችሁ ምንም ሊያልፍላችሁ አይችልም። የራሳችሁ ደስታ እንደምታዩ የሌላም ሰው ደስታ ይሄ ነገር እንዴት ላስተካክልለት፣ ይሄ ነገር እንዴት የኔ ጥሩ ነገር ያገኘው ነገር እቺ ምህታችን ማግኘት አለባት ብላችሁ ጥሩ ነገር ካሰባችሁ መቼም ቢሆን ሀሳባችሁ ተሳክቶ ከጥሩ ነገር ግን የኛ ካሜራ አላህ ነው። በመሃል የሆነም ያልሆነም ነገር የሰው መጥፎ ነገር የራሳችሁ አምኖ ጓደኛችሁም ሆነ ምንም ነገር ሆነ አምናም ወይም ሴትም ሆነሽ ወንድ ሆነ እናንተ የሰጣችሁ ነገር አውጥታችሁ አማና ባልሆነ ቦታ
የሱ በቃ ንቃችሁ። ሰው አይናቅም። ሰው ሁሉም በሰው ላይ አይፈረድም። የነገ መድረሻ አይታወቅም። ማንሽም ሁላችንም የ9 ወር ነን። የት እንደሚያደርስን አናቅም። እንደዚህ ያማረ ቦታ እኔ ውስጤ እንደዚህ ያማረ ቦታ ሁኜ ነው ለመደሰት የምፈልገው። እዛ ቦታ ነው አይቼ የምፈልገው። ያቺ ምህት የምትፈልግ ስለሆነ ጠይቃት አማናሽን እሷ የፈጣሪ ብላ ነው። ማንም በአሁን ጊዜ ለምን ትንንሾቹ ልጆች አይሆኑም? እቺ ያላት ትፈራለች፣ ያላት ፍራቻ አለባት። የፈጣሪዋ ፈርታ እንቅስቃሴ የምታደርግ እምነቷ አምና አስተካክላ የምትሄድ ሴት ናት። ወንድን ከሆነ እንደዛ ነው የሚጠየቅ። በጣም ያስደስታችኋል። ማንም ጓደኛ ሊይዝሽ ሲችል ሴትን ከሆነ እንደዛ፣ ወንድም ከሆነ እንደዛ አጠያይቀሽ ነው እንጂ ዝም ብለሽ ገብተሽ ዝም ብለሽ የሚሆን ነገር የለም። ያ እንደዛ እምነት እንደዛ አማና ሊጣልብሽ እንደዛ ንጹህ በአዱንያ እንደዛ በእስር ቤት እያለን እኛ ንጹህ የሚያደርግ ያውልባችን አንድ አላህ ነው የሚያውቀን። ቢሆንም ያው ያላህ ፍራቻ ካለ ፈጣሪ ፈርታ የምትቀሳቀስ ሴትን ከሆነሽ ወንድን ከሆነ አላህ ያሳውቃል፣ ግንባርሽም ያሳውቅሻል። በቃ እንደዛ ከሆንሽ አላህ ሱብሃነሁ ወተዓላ ያንቺም ያስደስትሻል። አላህ ያስደስትልኝ። እኔ ለማስደሰት እናንተ ያው በጥሩ ነገር ስለሆነ ነው እንጂ ምን አይነት ቪዲዮ እንደምሰራ እንደዛ አድርጊ እንደዛ ሼር አድርጋችሁ ምን አድርጋችሁ ግን ያ የኔ ያስደሰታችሁ እናንተም ደስታችሁ ሀገር ገብታችሁ ባይ እንዴት ደስ ባለኝ። እኔ እሱ ነው ምስጋናዬ ከልብ። እንኳን የኔ ብቻ ያስደሰታችሁ ሳይሆን እኔ በሌላ ቦታ እንኳን እኔ ጋር ያላችሁ እንኳን ሌላውን ሰብስክራይብ አድርጋችሁ ሁላችሁ አንድ ላይ ስላችሁ እንዴት ደስ እንደሚለኝ። እኛ የት ነን? ሁላችን ኢትዮጵያ አይደለንም? አረብ ሀገር እያለን ቆይ እናንተ ቆሻሻ አውጥተን ዝባለ ምናምን ቆሻሻ ይዘን ወጥተን ኢትዮጵያ የሆነች ወይም ከላይ ወይም ከታች እንደዛ ቆሻሻ ካወጣች እንዴት ነው የምንሆነው? ጭራሽ ሀገራችን ትንሽ ስንገባ በቃ አሁን እቺ ልጅ አሁን ትናንትና እንደዚህ ያደረገች እንደዚህ ሀገራችን በአንዳንድ ነገር ተበላሽተዋል። ለምንድን ነው የሌላ ሰው ትምህርት ለምን ይሆንለት እንደዚህ ያደረገች ብለን እኛ አሁን ሀይሚ እንደዚህ ያጠፋች ብለን ጠንካርነትም ደግሞ ኢትዮጵያነታችሁ አሳያችሁ። በጣም ነው ሰው ደስ ያለ። ጠንከር ብላችሁ እናንተ ለምን እንደዚህ ወንድማችን ኢትዮጵያነቱ በቃ ለምን እንደዚህ ልታስከፋው ለምን እንደዚህ ነገር ሊሆን ብላችሁ ስታደርጉ ኮመንታችሁ ደግሞ በቃ እየየ ስትሉ ለካ ማንም ሰው የማንም እህታችሁ የማንም ወንድማችሁ ከፈጣሪ በኋላ ጎን ቆማችሁ እስኪ አያስደስትም? እህቶች አንድ ሰው በጥሩ ነገር እንትን ብሎ አሁን እቺ ልጅ እንኳን እሷ እንኳን በቃ ብሩኬ እንኳን ከውስጣ መቼ መላወጣችሁ ያውሳ ላናደው ነው በቃ እንዲያድርጌ ወይም እንደ በፊት እንደ ሌሎቹም ወንዶች እንደዚህ ያደረጋት ለምን በመጀመሪያ በቪዲዮ እንደዛ ቁጭ አድርጎ በካሜራሽን ታይ ሃይሚ ሌላ ነገር ነው የሚፈልገው ካንቺ ብሎሽ ለምኖ አሳፍረሽ አንቺ ምንም ይሁን ምንም ሌላም ነገር እሰራለሁ በእኛ ፊት አንጂ ያልሽ ለዛ እንኳን አንዳንድ ሰው ቢሆን ኖሮ ተናዶ አሁን እንደዛ ሰርተሽ አይነበረም ሂዶ ጓደኛ ይዞ ያይ ዳኒ አንተ ምንድነው የምታደርገው እንደዛ ይነበር ደፍቶሽ በቃ እሱ ጀግና ሚፍታ ጋር ሲቀርብ ሚፍታ ከልብ እናመሰግናለን። አያችሁ እንዴት ሆኖ ነው ነገሩ አቁመዋል። የሚፍታ ፍራቻ የሚፍታ አክብሮ ነው እንጂ እኔ በእንደዚህ ነገር ምናምን ነገር ብዙ ሰው እንኳን እንደዚህ ተከተል እንደዚህ ሁላችን ተሰብስበን እሷ ማምጣት ምናምን እኔ እንደዚህ ነገር አልፈልግም። በቃ ነገሩ አብቅቷል። እኔ ከእንደዚህ ነገር ብሎ በቃ ብሩኬ ወንድ ልጅ ማለት እንዲህ ነው። በቃ አሁን አንዳንዶቻቸው አወዳለሁ ብሎ በቃ ልፍስ ሴት ልጅ በቃ ጠንከር ሴትም ልጅ እናንተ አቋማችሁ ብሩኬ በቃ እንደዚህ ጀግና ሆንክ እንትን ካልክ ነገም ባንተ ጭምልቅ አትርም። ለምን ሰው ሁሉም ደግሞ ወረደባት አፈረች። እስኪ አሁን ምትል ነገር ግን አልወጣሽም፣ ዛሬም አልመጣሽም እንጂ ምን ልትል ይሆናል? ይሄ ነገር አድርጋ ምን ልትል ሰበቡ ግን ትላንትና አሁን በዛኛ ወይም ለስላሳ ጥር ምን አንስቶ አሁን ቢወርድባት የማን ነው ስህተት? ተያለሽ ለመነሽ ታያንቺ ጥሩ ነገር ነው ሲልሽ የፈለኩ ነገር ሀብሉ ነው ያናደደክ የሀብሉ ነው የምትነገኝ ከሆነ ሌላም ነገር አሁን እቀጥላለሁ እሰራለሁ ብለሻል። አንቺ ስሪ ብሎሻል። በቃ ደፍቶ ታውሽ በቃ ውሃ ከደፋ አሁን እንትን ብሎ ማንሳት በቃ እንዲህ አድርጎ ነው ተውሽ።
በራስሽ ነገር በራስሽ ተመጥመጣሽ በራስሽ መተሽ ይቅርታ ካልሽው መቼም ቤተሰቦቹ ከመጣሽ በኋላ ሁለታቸው አይለዩም ምናምን ስላሉ መቼም እንትን አይልሽም። ሴቶች ቢባል አሁንማ ጭራሽን ጭምልቅ አላችሁ። ሁለት ሴት ምንም እንትን ሳትል ወንድ እንጂ ሴት እንደዚህ በ3 ቦታ በ4 ቦታ ለካ ይሄ ነገር ውስጥ እንትን ሳያውቁ ነው። በፊት ቀለበት አድርጌ ነበር እኔ ሳልፈልገው ነው ብለሽ ያው ከብሩክማ ተከርሱም ልጅ አስጣጣል እንትን ሁለታቸውን ብጥብጥ አድርገሽ ባንቺ የመጣ አሁንም ባለፈ ትምህርት ቤት ነው እንደዚህ ብለሽ ያው እንደዚህ አመጣሽ። በፊትም ያው ከሆነ ሰው እንዴት ተጣልቶ ምን መጣ? አንቺ በዛም የተበላ እንዴት ይሆናል? ሚፍታ ጀዛህን አላህ ይክፈልህ። ያው ሁሉም ነገር በአላህ ነው እንትን የሚለው። አንተ ተራውተህም ሰው አደራ ስላለህ ሰው እንደዚህ ደውሎ ብዙ ነገር እንትን አለኝ ምናምን ብለህም አንተ ቀርበህም ያው ብሩክ ያልመሰለው እንጂ አንተ በቃ ተራውተህ እሷም ያው ስልክ ላነሳ ማለችህ እንጂ እንትን ብለህ ልታስታርቃቸው አንድነታቸው ልታሳይ እንደ በፊትም እንደዛ ሆነን ለመምጣት ነው የምፈልገው ምናምን ብለህ ነበር። እስኪ አሁንም ያው እንትን ብላ ስልኩ ካነሳልሽልህ ማለትም ሌላም ነገር ለመስራት እንትን ትላላችሁ አስተካክላችሁ ምን ብላችሁ በጥሩ ነገር እንትን እንደሚሆን አላህ ያምቻች ማለት ነው። እነሱ ያሉ ነገር ሳይሆን አላህ ያለው ነው የሚሆነው። ብሩኬም ብለዋል እኔ ሰውን ቢለኝ ሰውን በቃ ያው አለ አይደለም አንድ ወንድ ያፈቅራት ከሆነ ብሩኬ ጓደኞቹ ግን ጥሩ ነገር ነው ያሉህ። ጥሩ ነገር ያው ይሄ ምክር ያው ለምን ከጎንህ ማን አለ? እቺ ልጅ እውነትም አሁን ዳጊ 3000 ስንገባም አንድ ላይ 300000 ስንገባም አንድ ላይ አይደለም እንትን የምናከብረው ምናምን ያለ ነገር እውነትም እንደ እንትን እንዳይል ማቃጠል ብንፈልግ ኖሮ እንዳሉም ሁሉም ሰው ለምን ምን አጨናነቀ? ጥሩ ምሳሌ ነው እንትን ያልክ በቃ ምን ሌላ ወንድ ሰብስበህ ወስደህ እቺ ልጅ ለምን እንደዚህ ያደረከ ካንተ ምን አለ ተደባድቦ ምን ብሎ ልጅቷ ከእናንተም ሆነ ካልሆነሽ እንደዚህ ብጭቅጭቅ እንኳን ማደረክም ይሄም ነገርም እንኳንም እንደዛ ሆኖ ነው የሚሻለው እንጂ ሌላ ነገር አድርጎ እንደዛ የሚሆን ነገር የለም። ጥሩ ነገር ነው የእናንተ ተስማምታችሁ የእናንተ እንደዚህ አድርጋችሁ ከሆነ ሌላው እንትን ይላል። ሌላውን ግን በቃ እሷ መስላት በቃ ሴት ልጅ አሁን እውነቱም ነው እንኳን ግብታ በሌላ ቦታ ሆነ እንኳን ትምህርት ቤት እያለች እንኳን ሌላ ሰው ነው ካለች እሱ ግዴታ ምንም እንትን የለባት። ግን በስነ ስርዓት 3-4 የሰው ለጥያቄ ምን መጥቶት አልነበረም። በቃ ከዛ በኋላ እኔ ምንም እንትን ምን ነገር የለም ይሄ ነገር አልፈልግም ብሎ የሆነ ሰው ቃልሽ እንትን ሲል በቃ በዛ ቃል እንትን ትያለሽ። ይሄ ልጅ መልስ አልሰጠችም። በቃ እንደዚህ ያደርጋል ውስጧ ግን አለ ውስጥ ከኔ ጋር አልመጣም አልፈልግም ብሎ የሆነ ሰው ያወራላችሁ ሰው ትቀጥላላችሁ። በቃ እሱም ይሄ ያክል እንትን አይልን ነበር። ግን ይሄ ጥሩ ነገር ያደረገ ማን ነው? ብሩኬ ነው። ብሩኬ ከሆነ አሁን ምንም ነገር ሳንል በእንደዚህ ነገር እንትን ብዬ ምን ብዬ ካሁን በኋላ ምን እንትን አለን ምናምን ብሎ በቃ ሌላ እንትን ነው የተደረገ። እሱ በጥሩ ነገር ነው አምሻሽቶ ለምን እንደዚህ ሊደረግ ነው ለምንድን ነው እንደዚህ የሚመስላችሁ ብሎ አሁን እሱ ሚፍታም ከልብ እናመሰግናለን። ሚፍታ ራሱ ነው አመቻችቶ የሌላ ነገር ይሄ ቦታውን ማድረስ የምንፈልገው እኔ ነኝ እንጂ ሌላ ሰው አይደለም ምናምን ብሎ ነው እንትን ያሉ ለሁሉም ነገር በቃ ሚፍታ ሊያስተካክል ይመስለኛል። ግን እቺ ልጅ ስልክ ካላነሳች አስቸጋሪ ነው የሚመስለው። ማሻአላ ቅድም አልሰማሽኝ ነበር ነይ ሳምኝ። ኧረ ነይ አክስት ሳዝናት ኧረ ነይ ዛሬ ከኔ ነው የምታድሪ። ነይ ሳምኝ አልኪት ነይ ቶሎ ብለሽ አንዴ ብቻ ነይ። እርርሽና ጨለማ አይታ ፈርታ ነው እንደዛ አላችኋለሁ ውዶቼ። የራሳቸው ሳይሆን በራሳቸው እንትን ዩቲዩብን ባይመጡ በሌላ ዩቲዩብ መጥቶ ብሰሩ ጥሩ ነገር ነው እላችኋለሁ። እሷም ካሁን በኋላ ስልክ ካነሳች ብሩኬ ዘና ፈታ ብለህ አንተ በቃ እንደያዝከውም አሁን ማለት ነው። አንዳንድ ሰው አሁን ባለፈ ቪዲዮ ሳትገባ ብሩኬ ጠፍተዋል ምናምን ብሎ ሌላ ቦታ ሲሆን ለምን አንተ በቃ የሆነ ነገር እንትን ያልክ ነገር ነው መስሎ ነበር። ግን እንደዚህ ፈታ ዘና ብለህ ስትመጣ በጣም ደስ ብሎት ነው። ከትላንትና ወዲያ ብዙ ሰው ነው ብሩኬ ፈጣሪ ጠብቀው እንደዚህ ብሎ ሁሉም ቤተሰብ ያንተ ነው እንጂ የእሷ ድጋፍ ሆኖ አንድ እንትን የሚሉ ነገር የለም። ሚፍታም ይሄ ነገር ጥሩ ነገር ይዞ ነው የመጣ። እሱ ለምን ሰው ላስታርቅ ካለ በተነሳበት አክል አንድ ሰው አስታርቆ
ያለው እንትን ሁላችንም እንትን እንዳለን በእንደዛ ነገር እንትን ማለት ማናችሁም እንትን አትሉ። ጥሩ ነገር ነው የያዘ። ለምን እነሱ አስታርቆ ምን እንትን ካላቸው የሌላውን ነገር እንደዛ ይደረግ ለማለት ያክል ነው። ሰላማችሁ ያብዛልኝ። ነገም ከነገ ወዲያም በቃ ጥሩ ነገር ሆኖ አንድነት እሷ ይቅር ብላ አውቃው የምታደርገው ነገር ብትመለስ በጣም ደስ የሚል ነገር ነው። ካልሆነ ምን ሰው ያለው ነገር ምን እንትን ይላል ብላችሁ ነው? ሁሉም ሰው ያው በአንድነታቸው በምኑን እንደዛ እንትን ይላል እንጂ የሌላውን ምንም እንትን የሚል ነገር የለም። እዛ ሆነ እዛ ሆነ እኔ ማሳስቦን እንትን ያለው ነገር ለምን እንደዚህ ይደረጋል ብዬ እንትን ብዬ ነበር። ከሆነ ይቀጥላሉ እላችኋለሁ። ከልብ ነው የማመሰግነው ቤተሰቦቼ። በላይክ በኮመንት መታችሁ እንደዚህ ቤቴ ሞቅ ደመቅ ስታደርጉ እንደ ኢትዮ ኤት አለ አያችሁ፣ መታችሁ እንደዚህ ዘና ፈታ የምትሉበት ጊዜ ቅርብ ነው። ሁሉም ቦታ ነው። አይታችሁ እንትን ስትሉ ስንት ነገር ያስደስታል ብላችሁ። ሌላው ብዙ የሚል ነገር አለ፣ ብዙ የሚያወራ ነገር አለ፣ ስንት ነገር የሚለፈልፍ ነገር አለ። ከዛ ሁሉም ጠጥታ አይቻልም ይሻላል። እነሱ እንደዛ እንትን እያሉ ያው ሁሉም ሰው ተናዶ ብዙ ነገር እንትን ይላል እንጂ ሁሉም ይመለሳሉ። ምንም እንትን አንልም። ሚፍታም አንተም የተደሰትክበት እንደዛ ነምሩ ብሩኬ ቦታ ለማድረስ እንደዚህ ተራውጠህ እንደዚህ አልሰራም ያልኩ ቪዲዮ አልገባም ያልክ ዩቲዩብ እንደዛ እንትን ያልክበት አላህ ከጎን ሆነ አላህ ያንተም ደስታ ያሳየን ማለት ነው። ሌላ ሰው እንደዚህ ጥሩ ነገር ስታስብለት ረሚም ትላንትና በዛ ሰው ባለ ሰው ሁሉም የእናንተ ጥሩ ነገር ነው ማሰብ እፈልጋለሁ ምናምን ብሎ እንትን ሲሉ በጣም ደስ ይላል። የእናንተም ከኋላችሁ ብዙ ነገር ነው የሚከተላችሁ። ሁለቴ ሶስቴ ነው ያደረገ እንትናም ረሚም ጥሩ ነገር ለምን የሰው ልጅ አንዴ በያዘው ነገር በቃ ጥሩ ነገር አድርጎ እስከ መጨረሻውም ሲያሻ በቃ ቅንነት መሆን ለራስ ነው። ቅን ሆኖ አንድ ሰው ጥሩ ነገር ሲያደርግ አይቶ ሌላም ይለምዳል፣ ሌላም ይማራል። አሁን በዚህ በሃይሚና በብሩኬ ለምን ጥሩ የነበሩ ጥሩ ነገር ሰርቶ ነበር ለምን እንደዚህ ያደርጋሉ? እንትና ዳኒ አሁን ከጓደኛውን የነበረ እዛ የለፋሽ ልጅቷ ጓደኛዋ እጮኛዋ እያለች ከሃይሚ ጋር 100,000 50,000 እንደዚህ ገብቶ እንደዚህ አደርጋለሁ ማለት ለምን ታደርጋለህ ብሎ እንደዛ እንትን ሲለው ረሚ ጀግና ማን ያኛ በጥጥጥጥጥስ እያለ ያያችሁ እውነትም እንትን የረሙ እንትን ሊለው ነው የወሬ የዛ ጊዜ በልቶ እንደፈለገ ሊሆን ነበር። አንተ እንትን ነው እንደዚህ ፕራንክ እንትን የሆነ እንደዚህ አበላሸው ምናምን ሲለው የራሱ የሆነ ነገር ፈልጎ ነው። ምንም እንትን የሚለው ነገር የለም። እውነትም የዳኒ አግዞ ምናምን ሳይሆን የራሱ የሆነ እንትን የሚነገር እኛም በሃይሚ ጥሩነቷ ዳኒ አሁን ሲነግረን አሁን ነግሮ እንደዛ አደረገ ምናምን ብሎ ሲያቀባጥል እየሰማችሁ ነበር። እኔማ አንድ ሰው ደርሶበት ብቻ እንደዛ የሚያደርግ ነገር ወብስሚላ እናንተ ወንድ ልጅ የሌላ ወንድሙ እንደዚህ እንትን በቅናት እንደዚህ ነገር ያደርጋል። በጣም የሚከብድ ነገር ነው። ሁሉም ኢትዮጵያ ሆኖ ሴትም ከሆነች ጥሩ ነገር ነገ በእኔ ምን ይገጥመኛል ማለት አለ እንጂ እንደዚህ ሆኖ እኛ ምን እናስተምራለን? ደግሞ አድናቂ ናቸው። እኔ በጣም ያስደሰታችሁን ነገር በቃ ይሄ ኮመንታችሁ ይሁን በምንም ነገር በቃ ማንም ሰው ምንም ሳይልም ለምን እንደዚህ ታደርጋለች ብላችሁ በጣም ነው እንትን የሚለው። ሰላማችሁ ያብዛልኝ። በቃ ኢትዮጵያ ማለት ራስ በራሳችን እንደዛ በቃ በአንዳችን የመጣ መጥፎ ነገር እንደዛ እኔ ወላሂ ሰው ተቸግሮ እንኳን ይርዳታችሁ፣ ሰው ታሞ ሰው በሞተበት በብዙ ነገር እንትን ስትሉ ብዙ እንትን ነበር። ግን አሁን የበለጠ እኔ ትላንትና ረሚም ሆነ አሁን ሚፍታም ተነስቶ እንደዚህ ነገር እንትን ሲል በጣም ደስ ይላል። በቃ ለምን ያው የሀገራችን ነገር አስባችሁ በቃ እንደ ድሮ ፍቅር ምናምን ሲል ሌላው ትቶ የሚያልፍ ነገር ይመስለኝ ነበር። በቃ የራሱ ጉዳይ ይሄ ነገር ከተደረገ በኋላ ምናምን የሚመስለኝ ነገር ይመስለኝ ነበር። ግን በጣም ደስ የሚል ነገር ነው። ስልኬ እሺ ሚፍታ ያው ሁሉም ነገር ቢያመቻች በጣም ደስ የሚል ነገር ነው። እስካሁንም ያው ተራውቶ እንትን ያለው እሱ ነው እንጂ አንድም ሰው እንኳን ብሩኬና ሃይሚ አንድ ላይ አድርጎ ለማስታረቅ እንደዚህ ሰብስቦ ምንም ያደረገ ማንም ሰው የለም።
ሚፍታ ቀጣዩም ድረስ ጥሩ ነገር ካደረገ በጣም ደስ የሚል ነገር ነው። ክበሩልን። ረሚም ከሆነ ሁሉም ሰው ለምን እንደ ራሱ ነገ እኔ ምን ደርስብኛል ብላችሁ እንደዚህ ጥሩ ነገር ስላሰባችሁ ከልብ እናመሰግናለን። ሀይሚዬም ሰውም ሳይሰበሰብ ሰው እንደዚህ ሰማይ ምናምን ሳይ አንቺ ጠንከር ብለሽ በራስሽ ጊዜ ይሄ ቤተሰቦችም ሽም እንኳን መተሽ ይቅርታ እውነትም እኔ ጥፋተኛ ነኝ፣ በቃ ይሄ ያክል ጊዜ ያሳለፍን ከሱ ነበር፣ እውነትም እኔ ብሩኬ እኔ ማጠፋሁ ይቅርታ ቤተሰቦቼን በመጀመሪያ ብለሽ በራስሽ ጊዜ ብትመጪ ሁሉም ተመልሶ ያው ቤተሰቦችሽ ነው ወንድም እህቶችሽ ነው ደስ ይለው ነበር። ከሰውም መተሽ አሁን እንደዚህም ነገርም ጥሩ አይደለም። እውነትም በቃ የሰው እንትን ክብር ካለሽ የፈጣሪሽን ፈርተሽ ከሆነ ቶሎ ብለሽ ተመልሰሽ እኔ እንዲህ ነገር ነው ብለሽ እንትን ልትይ እንደዛ ይሻልሻል። እንደኔ እንደዚህ ብታደርጊ በጣም ደስ የሚል ነገር ነው። አኪድ ያው ሰውም ምክርም የሆነም ነገርም አንዳንዴም ግን እስካሁን ሰው አየሽ በመጥፎ ነገር ሳይሆን በጥሩ ነገር ነው ጊዜሽ እንደዚህ እንትን የምትይ ነበር። አሁን ግን ያልሆነ ምልክት ስልሽ አንቺም ቢሆን ያቅምሽ ሌላ ነገር አታጪም፣ እሱም ቢሆን ያቅሙ ሰው ሁሉ ፈጣሪ እንደፈጠረው እንደሆነ ይሆናል። ግን ይሄ ሰው ሁሉም ይሄ ጓደኛ ይሄ ወንድም እህቶቻችሁ ሌላ ይቅና በቃ ሁሉም ነገር ታችሁ ሰው የቤተሰቦቹ ብሎ እንደዛ ሆኖ ያደረገው ነገር ብዙ ነገር የአንድ ጓደኛው ብሎ እንኳን እናንተ ይሄ ጓደኛ ሁሉ የእናንተ ውዴታ ይዞ የእናንተ ነገር ብዙ ነገር አክብሮ ከእናንተ ጋር ብዙ ነገር እያደረገ በቃ የነሱ ብላችሁ እንኳን መመለስ ቶሎ ብላችሁ አለባችሁ። ሰው ብዙ ነገር ያደርጋል፣ ብዙ ነገር ይላል። ግን እንደዛ መሆኑ ጥሩ አይደለም። ሌላውን ባልሆነ ነገር ሊመክርሽ የጊዜው ነው እንጂ ማንም እንደ ብሩኬ ያቅምሽ ግን ምንም ታጫለሽ ምናምን ማለት ሳይሆን ማንም እንደሱ ለምን ሰው ቤተሰቦቻችሁ ይሄ ጓደኞቻችሁ እንዴት ከእናንተ ጋር እንዴት እንደሚሆን በቃ አንቺ ከሌላ ሰው ከሆነ ሁሌም ያ ሰውም አምኖሽ አይቀበልሽም። በቃ እቺ ልጅማ እንደዚህ ያፈቀርሽው እንደዚህ አክል የሆነናት ብሩኬ ከሱ እንትን ያላለሽ ነገር ያልቀጠልሽ ነገር ከኔማ አልቀጥልም እንደዚህማ ጥሩ አይደለሽም ብሎ ነው እንደዚህ እንትን የሚልብሽ። ለማንኛውም ፈጣሪ ቀልብ ይስጣችሁና እንደዛ ሆናችሁ ምን የምትሉ በራሳችሁ ጊዜ ተስተካክላችሁ ምን ብላችሁ የመጀመሪያ ፍቅራችሁ አው ሰው አበደ ሩታና አብረሽ እንደዛ የሰርጋቸው እንደዚህ ተደስቶ ምን ብሎ በመጨረሻ ይሄ ቅሌት አብረሽና ሩታ እንትና ሃይሚ እንደዛ ሆኖ ሃይሚና ብሩኬ እንደዛ ሆኖ በደስታቸው ሰው ሁሉም ያልሆኑበት ነገር ምን የሆኑበት ነገር ይሄ መጥቶ እንደዚህ ነገር ምንድነው ነገሩ? ለምንድነው ያልሆነ ቦታ ወጣ ገባ ብላችሁ እንትን የምትሉ? ይሄ ትክክል መንገድ አይደለም። ራሳችሁ አስቡበት። ራሳችሁ ጠንከር ብላችሁ የቤተሰቦቻችሁ ስትሉ ተመለሱ። ሰላማችሁ ብዝት ይበልልኝ። ያው ጥሩ ነገር ይዘን